እንኳን ደስ ያለ ቃላት የለኝም ወላሂ ላዚም በቃ እኔ እንጃ ጋይስ ሜሴጅ ምን ማለት እንዳለብኝ አላውቅም የምር በቃ ምንድነው እኔ የገንዘቡ ጉዳይ አይደለም ይሄን ያህል እኔም ወላሂ ነው የምላችሁ የገንዘቡ ጉዳይ አልነበረም በቃ የዚህንም ያህል ያንገበገበኝ ማለት ነው ግን በቃ እኔ እንጃ እንዳንተ አይነት መልካም ሰው ስላወቅኩ ብቻ እኔ በጣም ከምልህ በላይ ደስተኛ ነኝ በቃ ረጅም እድሜ ከምታስበው በላይ በቃ ፈጣሪ ያሳካ ከምታስበው ከምታልመው በላይ አንተ በጣም መልካም ሰው ነው ወላሂ እኔ እንጃ ብቻ አይዞህ በቃ እኔ ማለት ነው በፊትም ወላሂ የምላቸው ዝም ማለት ነው ለፎሎ ፈልጎ እንዳልሆነ ጠንቅቅ ያውቀዋለሁ ወላሂ በእርግጠኝነት ማለት ነው በቃ ይሄንንም ስሰራ ይሄንንም እንትንም ስል ቪዲዮም ስሰራም በዚህንም ድርጅቱን ሳስተው በውስጥ እየመጣይ ሳይቀር እኔ ላይ ብላይ ሁኝም ስሳሳት ራሱ በኢሞ ገብታ እንደዛ አትበል ብላ ትጽፍልኛለች እሷ ላይ ብላይ ተቀምጣ በኢሞ ማለት ለኔ መምህሬ ናት ሚስቲም ማለት ነው እሷንም ከልብ አመሰግናታለሁ ሁሌም ምኞቴ ምን እንድታቃላችሁ አላህ ነው የሚያቀብኝ ማለት ነው የምን ጊዜም ይሁን ጊዜ ምኞቴ ሚስቴን ከማዳም ቤት ስራ አውጥቼ መቼ ነው እንደሚስት በቃ ቤቷ ቁጭ አድርጌ ማስተዳድራት ብዬ ነው ሁሌም የማለመው ሁሌም እሷ ጋራ ሳወራ በቃ በዚህ ነገር ሞራሌ እንደነካ ያለች እሷኔ ታጽናናኛለች በቃ ይሄ ቀን የተሻለ ቀን ይመጣል አትሰብ ትለኛለች አንቺና እኔ አሁን ባልና ሚስት ነው የምንባለው አንቺን እያሸቀልኩኝ እኔ ወይ አንቺ አላለፈልሽ ወይ እኔ አላለፈልሽ እያልኩ ብዙ ጊዜ እንትን እላለሁ እሷ ብትጠይቅ ቃል በቃል መመለስ የምችለው ግን ማለት እንደሱ አይነት ሚስት ስለሰጠኝ ፈጣሪን አመሰግናለሁ በቃ ለኔ ማለት ምን እንደምላችሁ አላውቅም እኔ ምንም ነገር አድርጌላት አላውቅም ምንም ነገር ማለት ነው እሷ ላይ ለኔ ካደረገችልኝ አንፃር ማለት ነው እና እዚህ ደረጃም እንዲደርስ አሁን ይሄንንም እድል አግኝቼ እዚህ እናንተ እንድታውኝ ያደረገችኝ ትልቁም እንትን ሚስቴ ናት እና እሷን እንድታመሰግኑ ይፈልጋለሁ በቃ ትልቅ ማለት ለዚህ ባለውለታዬ ናት ሚስቴ በቃ ሁሌም በቃ ላንቺ ክብር አለኝ በቃ ሁሌም ወድሻለሁ ክብር አለኝ የኔ ምን ጊዜም ጀግና ነሽ እና ሚስቱን የሚያመሰግን በነገራችን ላይ ሚስቱን የሚያመሰግን ሚስቱን የሚያከብር ሚስቱን ካከበር ሚስትን ንግስት ካረካት አንተ ንጉስ ነህ ምክንያቱም የንግስት ባል ስለሆንክ እንደዚህ ደግሞ ቤተሰባቸውን ባላቸውን የሚረዱ በትክክል እርዳታ የሚያስፈልገው የሚሰራ ሰው ሰፖርት የሚያደርጉ የአረብ ሀገር ልጆች ለሀገራቸውም ለቤተሰቦቻቸውም ንግስቶች ናቸው እና በጣም እድለኛ ነህ ያው እሷም እድለኛ ናት በማመስገን ደግሞ ሞር አክብሬያለሁ ሚስቱን የሚያመሰግን የሚያከብር ሰው በጣም ደስ ይለኛል የሚስቱን ሀቅ የሚጠብቅ ሚስቱን የማያጨበረብር ወንድ በጣም ደስ ይለኛል እና እድለኛ ናት የስራ ደግሞ ካሳ 10,000 ድርሃም አለሽ ነገ ጂጂዬ እንደውም መብርሃን እንደው አረጋሽ ትሙት እኔ በቃ እንደው ዛሬ እንደው ምንም በሆን አይቆጨኝም እመቤቴን በጣም እንግዲህ ቲጂ ረፊ ምር በጣም የሚገባት ሰው ናት በጣም ብዙ እኔ ማርያምን ነው የምልህ ቪዛ ማሰሪያ አታ እኔ ሱቄ ወንድ ብቻ ነው ያለው ሴት የለው ማርያምን ነው የምልህ ሰሞኑን ራሱ ጌም እንድትጫወት በጣም እንትን እያለን ነበር ታውቃለህ ሰፖርት እንዲያደርጓት ዛሬ ራሱ ቪዲዮ ሰርች ይላታል የምር በቃ እኔ እንጃ እኔ በቃ አንተ በቃ ማርያምን አሁን ትክክለኛ ቦታና ትክክለኛ ሰው ስላገኘ በእኔ አይገባኝም ክብሩን ኪዳነ ምሕረት ትውሰድ በጣም ደስ ይላል ክብሩን እሷ ትውሰድ በጣም እኔ አይገባኝም እኔ በጣም አለማዊ ነኝ እኔ እናገራለሁ አውቃለሁ ግን ለእኔ አይገባኝም ክብሩን እሷ ትውሰድ ክብሩን ለእሷ ነው ሁሌ እምባዬን ለእሷ ነበር የምቀበው ወጣቷቶኝ በእናትህ ምን እሄዳለሁ እኔ ከዚህ ቤት ሳሪ ለምንድን ነው ነገር ይፈን ነበረ በፈተን በስራ በጣም ከባድ ችግር ውስጥ ነበረች
ሂጂ ባህሬን እያወቅሽ እንዳው ብትደውይልኝ ብታስታውሽኝ። አሁን እኔ ያን ያህል ክፉ አሁን እንዳው ማርያምን ኧረ በስመ አብ ለዛ አይደለም ወልዴ ታውቃለህ። እኔ በቃ በጣም ስላሰብኩኝ ነው። አይ ብታስታውሰኝ በቃ እንደዚህ ሁኛለሁ ወንድሜ። እንደው እንደዛ ክፉ መስያትም ቢሆን እንደው ወንድሜ እንደው ይሄን ያህል እንደዚህ ሲሆንብህ በቃ ብላ ብታስታውሰኝ እኮ በቃ ይሄን ያህል እኔ ጭራሽ እንደዚህ ሰው እንትን ብሎ እውነት እኔ ሰው ማገዝ ነው የምፈልገው። እኔ እዚህ ማርያምን ይሄ ሁሉ እንትን የማደርገው ከየትም እንትን ብዩ አይደለም። በቃ ከማዳም ቅመሞች ነው 25 ድርሃም ተሰብስቦ ሲመጣ በጣም ብዙ ነው እኛ ጋር። እኔም በቂ ነው። እኔ ከዚህ በላይ እኔ ጎዳና ተዳዳሪ ያለው የምበላውን ያህል እኮ አሁን አልበላም። ያኔ ኩርቱ ፔስታል የ1 ብር ሙሉ ፔስታል ምግብ ሁሉ በላ ነበር በ1 ብር በጥቁሩ ፔስታል። አሁን በባለሙያ በሽፍት ተሰርቶ ግማሽ እንጀራ ለቁርስ ለምሳራት አልጨርስም። ምን እንትን ነው ወላ በምን ምክንያት ክፉ ሊሆን ይችላል? በምን እና እኔ እውነት በዚህ ልክ እንትን አላልኩም። እንዳልኩሽ በወቅቱ ለተወሰነ ጊዜ እንድትቀጣ ፈልጊ፣ ያንን ደግሞ እንድትማር ለራሷ ነው እንጂ ለኔ አይደለም። እኔ የትኛው እኔ ማንነኝና ነው ይሄን ያህል እኔ ሰው መጉዳት አልፈልግም። ሰው በኔ እንዲያዝንብኝ አልፈልግም። እህቴ በኔ ምክንያት ስለተጎዳሽ እዚህ ልክ ተስፋ መቁረጥ ድረስ ስላደረስኩሽ በጣም ይቅርታ እህት አለ። ይቅር በይኝ እህቴ፣ በጣም ይቅርታ። እኔም እንደ ወንድም መተው ነበረብኝ በወቅቱ በሰዓቱ ትንሽ ከፍቶኝ ስለነበረ ነው። ይቅርታ አድርጊልኝ። እንግዲህ ነገ በ10 ሺህ ብርሽ በደንብ እቃ ምናምን አስገብተሽ ልብሶችን ምኖችን በደንብ እንትን አድርጊና አክቲቭ አድርገሽ ስራሽን ስሪ። በደንብ በምችለው ሁሉ አገዝሻለሁ። በርችልኝ እህት አለ። አይዞህ በቃ ይሳካል። ዛሬ ስንት ደረሰ፣ ዛሬ ስንት ጨምሮልሃል እያለች እየመጣች በየቀኑ እየጠየቀች ስታበረታተኝ የነበረች ምርጥ እህቴ ናት። የምር ከልብ አመሰግናለሁ የኔ እህት። አንቺንም በቃ የምታስቢው በላይ አላህ ያሳካልሽ። በቃ የልብሽን መሻታይቶ ያሳካልሽ። ሳሪዬም እኔ እንጃ ቃላት የለኝም። አንቺም ወላሂ በጣም መልካም ሴት ነሽ። በቃ ያሰብሽውን በቃ ማለት ከባለቤትሽ ጋር ከልጆችሽ ጋር በቃ ከምትወጃቸው ቤተሰብ ጋር ክፉ ነገር ሳይሆንሽ እድሜ ልክሽን በደስታ ነው። በቃ ሁሌም ማለት ነው። አሜን። ቃላት እዚህ ያላችሁት በሙሉ ቃላት የለኝም። ጓደኞቼ እዛ ሆነው ዱዓ እያደረጉ አብሽር ዱዓ እያደረግን ነው፣ ስልክ እያያዝን ፎሎ እያስደረግን ነው ስትሉኝ የነበሩት ስማችሁ መጥቀስም ባልችል ሁላችሁንም ኢትዮጵያ ያላችሁ ጓደኞቼ ከልብ አመሰግናችኋለሁ። እናንተ ለኔ በጣም በቃ ትልቅ ቦታ ያላችሁ ጓደኞቼ ናችሁ። ሁሌም ኑሩልኝ፣ ሁሌም ክበሩልኝ። ከጎኔ የነበራችሁ በሙሉ አመሰግናችኋለሁ። ቪዲዮ እየሰራችሁ ስታበረታችሁ የነበረ ሁሉ አመሰግናለሁ። ቃላት የለኝም። ምን ማለት እንዳለብኝ አላውቅም። ወላሂ እንዲያልጮህም ሰው ተኝቷል። እንትኖቹ አሰሪዎቻችን ይረብሻሉ ብዬ እንጂ ብጮህም ደስ ይለኝ ነበር። ወላሂ በጣም ደስ ብሎኛል ከምላችሁ በላይ ማለት ነው። ውዴ ፈታበል እንዳያሳስብ እንዳታስብ፣ ሪላክስ አድርግ፣ እንዳታስብ፣ ዝም ብለህ ሪላክስ አድርግ፣ ዝም ብለህ ተዝናና፣ ሪላክስ አድርግ። በተረፈው ሁላችሁንም ወዳችኋለሁ። ጥሩ ልብን ያላችሁ አላህ ያክብራችሁ። መልካም ልብ ያለው ሁሉ ይለፍለት፣ ለሰው ጥሩ የሚያስብ ሁሉ ይለፍለት። ክፉ የምታስቡትን ደግሞ አላህ ቅን ነገር ውስጣችሁ ላይ ይክተትላችሁ። ልባችሁ ላይ ጥሩ ነገር አስገብቶ ካፍቶ እዚህ ውስጥ ጥሩ ነገር ልባችሁ ላይ ቁጭ ያርግላችሁ። በተረፈ አንተ ዛሬ ተኛ ዝም ብለሽ እንዳያሳስብ ዝም ብለህ ተኛ። አሊ የዚህ ሁሉ ቀን ጭንቀትህን ተኛ። ወልደ ጎርስ አላህ ይስጥ። በድጋሚ እናመሰግናለን። ፈጣሪ ያክብር። የኔም መጨረሻ ላይ ተናገርሽ ሳኒ። እሺ ውዴ ስሊፕ አሊ ስሊፕ ዶንት ዋን ዴይ መንቃት ሀቢቢ ስሊፕ ኦኬ። ረጁ እናመሰግናለን ውዴ በእንግሊዘኛ ኤክስፕሌን ስላደረግሽ፣ በእንግሊዘኛም ስለተመረቀ ወልዴ እናመሰግናለን። አሁን እኔ ባለትዳር ነኝ ታውቃላችሁ። እዚህ መጣ ቀረ ብለን ቆሎ ዳቦ ቆሎ ስንሸጥ ውለን ሺቲ ሽፎን ስንሸጥ ውለን አሁን እኔና ባሌ የምኝታ የመዝናኛ የወዲዮድ የማውራችን ሰዓት ነው። ግን ያሊ ነገርና የወልደ ጊዮርጊስ ነገር ስለሆነ ብቻ መጥቼ 3 ሰዓት ድረስ ተቀመጥኩኝ። ነገ ይሄ ትዳር ቢፈርስ ይሄ ትዳር ጭቅጭቅ ንዝንዝ ቢኖረው ተመልሶ ወደ እናንተ ስለሚመጣ እንደ ባለ ትዳር በጊዜ ከባሌ ጋር ልሂድና ብዙ የምናወራው ነገር አለ እንትን እንበል። ምን ታስቢያለሽ? እና
እንትን ትላላችሁ ደህና ደሩ እንድላችሁ። እሺ ቆይ አንድ ጊዜ እኔ አልጨረስኩም። እሺ እሺ፣ ኧረ በደንብ ነው የምሰጥ ወንድሜ፣ ምን ችግር አለው? ጣጣ የለውም። ባሌ ቁጭ ይላል ደግሞ ለዚህ ካልሆነ እንዴ ተው እንጂ ይቀመጥ። እና ምን ለማለት ፈልጌ ነው፣ አሁን ረጁ ጨርሰሻል። ወልደ ጊዮርጊስ በጣም ነው የምንወድህ፣ በጣም ነው የምናከብርህ። እንደዚህ አይነት ጥቃቅን ነገሮች ከሚጽፉት ከሚሉት ከሚተቹት ውጭ ግን በጣም በብዙዎች ልብ ውስጥ ያለ ሰው ነህና አንተን አለማድነቅ አለመውደድ አይቻልም። ምክንያቱም ሰው ሆኖ የሰው ህመም የሚሰማው ሰው ሁሉ ሊወደድ ይገባዋል። በቃ በእኔ ስትራቴጂ ይህንን ነው። ምክንያቱም የሰው ህመም የሚሰማው ሰው ይወደዋል። በቃ አለቀ። ዋናው ቁም ነገር የሰው ህመም የሚሰማው ሰው ነው። ስለዚህ ምናልባት እኛ እዚህ አረብ ሀገራት ለረዥም ዓመት ኖረናል፣ ግን ለውጥ አላመጣን ሊሆን ይችላል። በብዙ መከራና ችግር አልፎብን ሊሆን ይችላል። አሁን ግን እግዚአብሔር ይመስገን ከሰው ቤት ተነስተን ወጥተን በራሳችን እየተፍጨረጨርን በንግድ ፍቃዱን በቤት ለቤት በመሸጡን በምናምን ተጠምደን ያለን ብዙ ሴቶች አለን። በተለይ ሴቶች አርአያ ነው የምንሆነው እና ምናልባት ቲጂ ጋር የተፈጠረው ነገር አይኑ አውቃለሁ። እኔ ቤትም ዲስከስ አድርጋችኋል፣ አውርታችኋል። በሰዓቱ እኔ ሚውት አድርጌ ለረዥም ሰዓት ባልኖርም ግን ፎዚም አንተም ሁላችሁም አውርታችኋል። እንግዲህ ሰው ነን፣ እንሳሳታለን፣ የቃል ግድፈት ይኖራል ብዙ